እጅግ አሳዛኝ የተባለ ዜና እየተሰማ ይገኛል። ይህንን የኢስላም ጀግና የምታውቁት ለበርካታ ዓመታት በዳዋ ስራው የምናውቀው በጣፋጭ አንደበቱ ብዙዎቻችን የሚያሳምነንና በተወዳጅ ሐዲሶቹ የምናውቀው ኡስታዝ ያሲን ኑሩ የጤና እክል እንዳጋጠመው እየተነገረ ይገኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ጀላችሁ የመጣሁት ቪዲዮ እንግዲህ ሁላችን የምንወደው የምናከብረው ኡስታዛችን ኡስታዝ ያሲን ኑሩ ትንሽ የጤና እክል ላይ ህመም ላይ እንዳለ እንግዲህ ራሱ ገልጿል። እንዲሁም በዚህ ምክንያት የዛሬው ጁምዓ ኹጥባ ላይ እንደማይገኝም ቀደም ብሎ ገልጾ ነበርና እሱም መረጃ ወደ እናንተ የማጋራችሁ ነው የሚሆነው። ሌሎችም ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንዲጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። በሶሻል ሚዲያ ላይ መዳዳር የሚባለው አባዜ ከየት የመጣ ነው? ሱብሃንአላህ። እህቶቻችን የተከበሩ እንቁ እህቶቻችን፣ አዎ ትዳር መፈለጋችሁ ሸሪዓዊ ነው። አዎ ሰው እንደመሆናችሁ መጠን ብዙ ዓመት አረብ ሀገር ስትለፉ የትዳር አጋር ልትፈልጉ ትችላላችሁ። ታዲያ ራሳችሁን አርከሳችሁ ወጣችሁ የኔ መስፈርት እንዲህ ነው፣ ያኛውም ደግሞ ይመጣና ደግሞ መሸወድ የሚፈልገው ፋሲቁ ምናምን ይገባል። ስለዚህ ጥንቃቄ አድርጉ። አዎ በስርዓቱ እናንተን የፈለገ ሰው ቤት አንኳኩቶ አባት ወልይ ጠይቆ መጥቶ ያገባችሁ እንጂ መንገድ ላይ አደባባይ ላይ ዝም ብሎ በሶሻል ሚዲያ ይሄ አይሆንምና ጥንቃቄ አድርጉ። የተከበራችሁ ናችሁ፣ እንቆች ናችሁ። አላህ Subhanahu Wa Ta'ala በመፍራት ሶብር አድርጉ። ኢንሻአላህ ትዳር ርዝቅ ነው ይመጣል። ሰብር በማድረግ ዱዓ በማድረግ ሰበቦችን በማሟላት ይሄንን ለእህቶች አድርሱልኝ። ወሰላሙ አለይኩም። እውነት ነው ኡስታዝና በተለይ አሁን ላይ ቲክቶክ ላይ ምናምን የተለያየ ሶሻል ሚዲያ ላይ እናጋባለን የሚሉ ሰዎች አሉ። እነሱ መኖራቸው አይደለም የሚገርመው፣ እዛው ቲክቶክ ላይቭ ላይ አንዳንድ እህቶች እየገቡ አንዳንድ ወንድሞች እየገቡ እኔ የምፈልገው የትዳር መስፈርት እንዲህ ነው እያሉ እዛው በቃ ለመዳዳር ይሞክራሉና ይሄ ነገር እጅግ በጣም ልክ ያልሆነ ተግባር ነው። አንደኛ በእንደዚህ አይነት መንገድ የሚመጣ ባል መጨረሻው አያምርም። ልክ ያልሆነ ነገር ነው፣ በአደብ ስላልተሄደ ማለት ነውና በተቻላችሁ መጠን በሌላ አይነት መንገድ ለማግባት ሰበብ አታደርሱ ማለት አይደለም። ነገር ግን በሌላ አይነት መንገድ ሰበብ ብታደርሱ ጥሩ ነው። በእንደዚህ አይነት መንገድ የሚመጣም ባል ብዙ ጊዜ ጥሩ አይነት ሲሆን አንመለከትምና፣ ስለዚህ ከእንደዚህ አይነት ነገር እባካችሁ ሴቶች ራሳችሁን አርቁ። ሰሉ ዐለ ነቢ አላሁመ ሰሊ ዐላ ሙሐመድ። ይሄ ከጀርባ የምትመለከቷቸው አያችሁ፣ እነዚህ እንስሳዎች ወይም ደግሞ በራሪዎች ማለት ነው። ወፍ፣ እርግቦች በጣም የሚያጅብ ነገር ነው። በጣም የሚገርም ነገር ነው። ሁሌ ይረዘቃሉ፣ ሁሌ ይበላሉ፣ ሁሌ ይጠጣሉ፣ የሚፈልጉትን ነገር ያገኛሉ። ይሄ ሁላ ነገር ከየት መጣ ከተባለ በአላህ ላይ ያላቸው መመካት ነው። ለው አነኩም ተተወከሉነ ዐለላሂ ሐቀ ተወኩል አሉ የአላህ መልእክተኛ። በአላህ ላይ እውነተኛ መደገፍን ብትደገፉ ኖሮ እናንተ ለረዘቀኩም ከማ የርዙቁ ጠይር፣ እነዚህን በራሪዎችን እንደሚረዝቀው እናንተንም አላህ ይረዝቃችሁ ነበረ። ተግዱ ኺማሰን፣ እነዚህ በራሪዎች አንዷ ባዶ ሆዷን ከቤቷ ትወጣለች። ወተሩሁ ቢጣንን፣ ማታ ስትመለስ ሆዷን ሞልታ ትመለሳለች። በአላህ ላይ ያበላኛል ብላ ትወጣለች፣ ሰበቡን ታደርሳለች። ከዛ በኋላ ደግሞ ማታ ጠግባ ለልጆቿም ተርፋ ትመለሳለች ማለት ነው። አላህ የምንመካ ሰዎች፣ በአላህ ላይ የምንመካ ሰዎች አላህ ያደርገን። ሰላም አለይኩም ወራህመቱላሂ ወበረካቱ። አሚን ወአለይኩም ሰላም ወራህመቱላሂ ወበረካቱ። እውነት ነው። በትክክል አላህ ላይ የሚመካ ሰው አላህ Subhanahu Wa Ta'ala እንደ ወፊቷ ይረዝቀናል። ያው አሁን ላይ የተወኩል ግንዛቤያችን አንዳንዶቻችን ጋር ትክክል አይደለም። በቃ አላህ ይህንን ነገር ያደርግልኛል፣ አላህ ሪዝቄን ያመጣዋል ብለን ቁጭ ማለት አይደለም። አንዳንዶቻችን እንደዛ እናደርጋለን። ትክክለኛ ተወኩል ምንድነው? አላህ Subhanahu Wa Ta'ala ከልብ እንወከላለን፣ ሰበቡንም ልክ እንደዛው እናደርሳለን። ሰበብ ከልብ ካደረስን በኋላ ነው አላህ ላይ የምንመካው። አንዳንዴ ምንም ሰበብ ሳናደርስ አላህ እኮ ረዛቂ ነው፣ አላህ ጽፎት የለ እንዴ ምናምን ነገር እንላለን። ያ ትክክለኛ አይነት ተወኩል አይደለም። ሰበቡን እናደርስ፣ ከዛ በኋላ ጉዳያችን በሙሉ ለአላህ እንስጠው። ቀናችሁን የሚያሳምርላችሁ የነቢያችንን ሰለላሁ ዐለይሂ ወሰለም ንግግር ልንገራችሁ። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ አላህ Subhanahu Wa Ta'ala እኮ ከእናታችሁ በላይ ያዝንላችኋል ይላሉ። እንደዛም ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ አላህ Subhanahu Wa Ta'ala እኮ የሚወደውን ሰው በእሳት አይጠለውም ይላሉ። እና በእርግጠኝነት ሁላችንም አላህን Subhanahu Wa Ta'ala እንወዳለን። እና ኢማም ሻፊዒ ምን ይላሉ? አንድ ሰው እኮ ለሚወደው ታዛዥ ነው ይላሉ። እና አላህን Subhanahu Wa Ta'ala
እንወዳለን የምትሉ ከሆነ የአላህን ሱብሓነሁ ወተዓላ ትእዛዝ እየፈጸማችሁ ላለው። ወሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። እውነት ነው አላህ ሱብሓነሁ ወተዓላ እንወዳለን አይደለ? ነገር ግን ትእዛዙን እንከተላለን ወይ? አላህ ከከለከለን እንከለከላለን ወይ? አላህ ያዘዘንስ በአግባቡ እንታዘዛለን ወይ? ይሄ ሌላ ጥያቄ ነው። ምክንያቱም አላህን ሁላችንም እንወዳለን፣ ይሄ ምንም ግልጽ እኮ ነው። ነገር ግን አላህ ሱብሓነሁ ወተዓላ መውደዳችንን ደግሞ የምናሳየው በተግባር ነው። ያው ሰውነን እኮ እናጠፋለን፣ እንሳሳታለን። ነገር ግን ቶሎ ወደ አላህ መመለስ፣ ከዛ በተጨማሪ ደግሞ አላህ የሚወዳቸውን ተግባራቶችን ደግሞ ለመስራት ጥረት ማድረግ፣ መስራት፣ መሞከር፣ መልፋት። ያንን ነገር ባደረግን ቁጥር አላህ ሱብሓነሁ ወተዓላ ነገሮችን ገር ያደርግልናል ማለት ነው። እና ውዴታችን በተግባር እናሳይ። ሀያት የሚፈልግ ሰው ዑለማዎች ዱዓ ያደረጉለት አባትና ዱዓ አድርገውለት የከሰረ ሰው ታሪክ ላይ አላየንም፣ አልሰማንም። ዑለማዎች ዱዓ አድርገውለት ዑለማዎችን ኸድሞ አባትነት መርቀውት የከሰረ ሰው በሐያታችን ሰምተንም አይተንም ማለት የወላጅ አባትና ወይሰል ቀረኒ ታውቃላችሁ፣ ሁላችሁ እዚህ ያላችሁ ዑለማዎች ናቸው። ነብዩ መዲና ተልከው እዚህ የእናት ኺድማ አለ መዲና ነብዩ አሉ። እስኪ የትኛው ወጣት ነው ዛሬ አሁን ነብዩ ተልከዋል ቢባል እዚህ ቁጭ ብለህ ጎንደር ላይ የእናት ኺድማ ወይ የአባት ኺድማ ለሳቸው ብለህ ሰሃባነት ትተው ነበር። አላህ ግን ምን ያህል ካሳቸው እሳቸው ትላልቅ ሰሃባዎች መተው እሳቸውን ዱዓ አልጠየቁም እንዴ? እዚህ ደረጃ ያደርሳል የአባት እናት ኺድማ። ወለሃዳ አላህ ይወፍቀን ነብዩ። አሚን አሚን። አላህ ይወፍቀን። እናት አባቶቻችን ወላጆቻችን የምንካደም ያደርገን። ያው በህይወት ካሉ በህይወት ከሌሉም ደግሞ ልክ እንደዚሁ ሰደቃ በማድረግ በእነሱ ስም በተለይ እነዚህ ሰደቃቱል ጃሪያ ይሄ የማይቋረጥ ምንዳ እነዚህ የውሃ ጉድጓድ ማስቆፈር ሊሆን ይችላል፣ የመስጂድ ግንባታ ላይ መሳተፍ ሊሆን ይችላል። በእነሱ ስም እያደረግን እንደዚህ አይነት መልካም ተግባሮችን ማድረግ እንችላለን። በህይወት ካሉ ደግሞ በአግባቡ መንከባከብ አለብን፣ ሀቃቸውን መወጣት አለብን። አንደኛ ግዴታችን ስለሆነ፣ ሁለተኛ ደግሞ ህይወታችንም የተስተካከለ ነው የሚሆነው። እነሱን በተንከባከብ ቁጥር እነሱን የሚያስፈልጋቸውን ነገር ባለን አቅም ለማሟላት በጣርን ቁጥር አላህ ሱብሓነሁ ወተዓላ ሪዝቁን የሚያሰፋልናል። እንዲሁም ውስጣችን ደስታ በደስታ ይሆናል። ህይወታችን ባጭሩ የተሳካ ይሆናል። ስለዚህ አላህ ሱብሓነሁ ወተዓላ የወላጆቻቸውን ሀቅ የሚወጡ ባሮች አላህ ያድርገን። አሁንም ወስዳችሁ ቪዲዮ እንግዲህ ወደ ኡስታዝ ያሲን ኑሩ መረጃ ነው። በትላንትናው ዕለት ኡስታዝ ያሲን ኑሩ በፌስቡክ ገጹ ላይ መታመሙን ገልጾ ነበረ። የዛሬው ሁጥባ ላይ ምን እንደማይገኝ አሳውቆ ነበር። እሱን ቪዲዮ ተከታትለን እንመለስ። እጅግ አሳዛኝ የተባለ ዜና እየተሰማ ይገኛል። ይህንን የኢስላም ጀግና የምታውቁት የእኛ ዱዓ ያስፈልገዋልና እስከ መጨረሻው ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ተከታተሉኝ። ለበርካታ ዓመታት በዳዋ ስራው የምናውቀው በጣፋጭ አንደበቱ ብዙዎቻችን የሚያሳምነንና በተወዳጅ ሐዲሶቹ የምናውቀው ኡስታዝ ያሲን ኑሩ የጤና እክል እንዳጋጠመው እየተነገረ ይገኛል። በግል የፌስቡክ ፔጁ ላይም እንዳሰፈረ ከሆነ በነገው የጁማ ሁጥባ ላይ በጤና እክል ምክንያት እንደማይገኝ የተናገረ ሲሆን ታዲያ የኛ የሙስሊሞች ድርሻ ደግሞ ለዚህ ጀግና ኡስታዛችን ዱዓ አድርገን ወደ ሙሉ ጤንነቱ እንዲመለስ ማድረግ ነው። ታዲያ ይህን ኡስታዝ የምትወዱት የምታውቁት በሙሉ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ዱዓችን ያስፈልገዋል። አላህ ሙሉ ጤናውን ይመልስለት። አላህ ዱንያ አኺራውን ያሳምርለት። በደንብ ሼር ይደረግ። አሚን አሚን። ኡስታዝና አላህ ሱብሓነሁ ወተዓላ አፊያ ያድርግ። የአፊያን ካባ አላህ ያልብሰው። ኡስታዝ ያሲን ኑሩ እጅግ በጣም ባለውለታዬ ነው። በተለይ ለኔ በፊት በሲዲ ያወጣቸው የነበሩ ቪዲዮዎች እጅግ በጣም ህይወቴ ላይ ትልቅ ተጽዕኖ መፍጠር ችለዋሉና አንድም ሲዲ አላመለጠኝም። የኡስታዝ ያሲን ኑሩ በፊት እንግዲህ እንደምታስታውሱት ዳዕዋው ተቀርጾ በሲዲ በየመስጊዱ እንግዲህ ይገኝ ነበርና የኡስታዝ ያሲን ኑሩ ዳዕዋ በህይወቴ ላይ ከፍተኛ ተጽዕኖ መፍጠር ችሏል። አልሐምዱሊላህ ለኡስታዝ ያሲን ኑሩም በአካል አግኝቼው ነግሬዋለሁ ምን ያህል ህይወቴ ላይ ተጽዕኖ እንደፈጠረ እነዛ ዳዕዋዎችና ታዲያ ኡስታዝና አላህ ሱብሓነሁ ወተዓላ ቶሎ ሙሉ አፊያውን እንዲመልስለት ዱዓ አደርጋለሁ፣ ምኞቴ ነው። እናንተም እንደዚሁ ዱዓ ማድረጋችሁን አትርሱ። ፌስቡክ ገጹ ላይ ያጋራውን ፖስት ደግሞ ላሳያችሁ። እንግዲህ እንደምትመለከቱት ኡስታዝ ያሲን ኑሩ ይህ የፖስተው ፖስት ነው። በገጠመኝ መጠነኛ የጤንነት መታወክ ምክንያት የነገው ሁጥባ ላይ አልታደምም፣ በዱዓችሁ አትርሱን። ምስጋና ለዓለማቱ ጌታ ብቻ ይሁን፣ ስታመም የሚያድነኝ እሱ ነው ብሎ ፖስተው ነበር ኡስታዝ ያሲን ኑሩና ስለዚህ ሁላችሁም ዱዓ አድርጉለት፣ እሱም ራሱ ዱዓ አድርጉልኝ ብሎ ጠይቋልና አላህ ሱብሓነሁ ወተዓላ የአፊያውን ካባ ያልብስ ነው የሚለው ኡስታዝ ያሲን ኑሩ። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ፣ የደወል ምልክቷን ይጫኑ።
ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።